ጌታ ቀና አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በውለዱ ወልደን የተሰኛችሁ የክርስቶስ ቤተሰቦች እናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምን እስከ ያስቆያችሁ አሜን። የአምላካችን ስሙን ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁ ለመከራችሁ ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። እንኳን አደረሳችሁ ላላችሁ በዕለቱ ታስበውና ተከብረው ለሚውሉ እንዲሁም ለእግዚአብሔር ሀብ ወርኃዊ መታሰቢያ በዓል በሰላም በጤና ደረሰን ደረሳችሁ። ጥቅምት 13 የዕለቱ መንባባት ውስጥ እንደሚከተሉት አቀርባለሁ። የሐዋርያው ጳውሎስ መልእክተኛይቱ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 9 ከቁጥር 1 እስከ 10 ያለው ኃይለ ቃል። ለቅዱሳን ስለሚሆነው አገልግሎት ልጽፍላችሁ አያስፈልግምና በጎ ፈቃዳችሁን አውቃለሁና፣ ስለዚህ አካያ ከአምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ ሰዎችም ለእናንተ እመካለሁ። ቅንዓታችሁም የሚበዙትንም አነሳስቷል። ነገር ግን ለእነርሱ እንዳልሁም የተዘጋጀሁ ትሆኑ ዘንድም በዚህ ነገርም ስለ እናንተ ያለው ትምክህታችሁን ከንቱ እንዳይሆን ወንድሞችን እልካለሁ። ምናልባትም የመቄዶንያ ሰዎችም ከእኔ ጋር ቢመጡ ያልተዘጋጃችሁ ሆናችሁ ቢያገኟችሁ እናንተ እንድታፍሩ አላልንም። እኛ ግን በዚህ የእምነታችን እንድናፍርም አይሁን። እንግዲህ እንደ በረከትም ሆኖ ከስስትም የማይሆን ይህ የተዘጋጀ ይሆን ዘንድ አስቀድመውም ወደ እናንተ መጥተውም አስቀድማችሁም ተስፋ የሰጣችሁትን በረከትም አስቀድመውም እንዲፈጽሙም ወንድሞችንም እለምን ዘንድም እንዲያስፈልገኝም አሰብሁ። ይህንንም እላለሁ፣ ከጥቂት የሚዘራ በጥቂትም ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። እግዚአብሔርን በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ ለምስኪኖችንም ሰጠ፣ ጽድቅም ለዘላለምም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉም ብቃትን ሁሉ አግኝታችሁ ለባለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። የያዕቆብ መልእክት ምዕራፍ 1 ከቁጥር 9 እስከ 17 ያለው ኃይለ ቃል። ቃሉም እንደዚህ ይላል። ሁለት ሐሳብ ላለው መንገዱም ሁሉ ለሚወላውል በዚያ ሰው ከጌታ ዘንድም አንዳች እንዲያገኝም አይምሰለው። የተዋረደ ወንድሙን ግን በከፍታ ባለጠጋም በውርደቱ ይመካ። እንደ ሣር አበባም ያልፋልና ፀሐይ ከትኩሳትም ጋርም ይወጣልና ሣርንም ያጠወልጋልና አበባ ወይም ይረግፋልና የመልአኩም ውበትም ይጠፋልና፣ እንዲሁ ደግሞ ባለጠጋውም በመንገዱ ይዝላል። በፈተና የሚጸና ሰው የተባረከ ነው። ከፈተና በኋላም ለሚወዱትም ተስፋ ስለ እርሱ የሰጣቸውን የሕይወት አክሊልም ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናልና
ከዚህ በኋላ ምኞቱ ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞች ሆይ አትሳቱ። በጎ ስጦታ ሁሉ፣ ፍጹም በረከት ሁሉ ከላይ ናቸው፣ ለመለወጥም በእርሱ ዘንድም ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድም ከሌለ ከብርሃናት አባት ይወርዳሉ። የሐዋርያት ሥራ ምዕራፍ 20 ከቁጥር 16 እስከ 28 ያለው ኃይለ ቃል። ቃሉም እንደዚህ ይላል። ነገር ግን በቲቶ ልብም ስለ እናንተ ያንን ትጋትም እየሰጠ አምላክ ይመስገን። ምክራችንን ተቀብሎ ትጋትን ግን ስለበዛበት ወዶ ወደ እናንተ ይወጣል። ከእርሱም ጋርም ስለ ወንጌሉ ስብከትም በአብያተ ክርስቲያናት ሁሉ የተመሰገነው ወንድም እንልካለን። ይህ ብቻ አይደለም፣ ነገር ግን የጌታ የራሱን ክብርና የእኛንም በጎ ፈቃድም ለማሳየት በምናገለግለውም በዚህ ቸር ስራ ከእኛ ጋርም እንዲጓደድም በአብያተ ክርስቲያናትም ደግሞ የተመረጠ ስለምናገለግለውም ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠነቀቃለን። በጌታ ፊት ብቻ ያይደለ፣ ነገር ግን በሰው ፊትም ደግሞ መልካም የሆነ እናስባለን። ብዙ ጊዜም በብዙ ነገርም መርምረን ትጉ እንደሆነ ያገኘነውንም አሁንም በእናንተ እጅግም ስለሚታመን በፊትም ይልቅም እጅግ ትጉል የሚሆነውንም ወንድማችንን ከእነርሱ ጋር እንልካለን። ስለ ቲቶ የሚጠይቅም ቢኖር ስለ እናንተ አብሮኝም የሚሠራ ባልንጀራዬንም ነው። ስለ ወንድሞቻችንም የሚጠይቅ ቢኖርም የቤተ ክርስቲያንም መልእክተኞችና የክርስቶስ ክብር ናቸው። እንግዲህም የፍቅራችሁንና ስለ እናንተ ያለውንም የትምክህታችሁንም መገለጫ በአብያተ ክርስቲያናትን ፊትም ለእርሱ ግለጡ። መዝሙረ ዳዊት ምዕራፍ 91 ንአሃብየ ዳዊት ባለመዝሙር ሰናይ ወጥበበ ቃል ተለበውኒ ነገር ፍካሬ ሁሉ አምሳለ ከማዋድሳ ለማርያም ድንግል። ስለ ሕዝቅያስ እግዚአብሔርን ማመስገን መልካም ነው። ልዑል ሆይም ስለ ስምህም ዝማሬ ማቅረብም መልካም ነው። 10 አውታር ባለው በበገና ከምስጋና ጋርም በመሰንቆ መዘመር ድንቅ ነው። በማለዳ ምሕረትን በሌሊትም እውነትን ማውራትም የተሻለ ነው። አቤቱ በሥራ ደስ አሰኝተኸኛልና በእጅም ሥራም ደስ ይለኛል። አቤቱ ሥራህ እጅግ ታላቅ ነው፣ ሐሳብህም እጅግም ጥልቅ ነው። ለነፍስም ሰው አያውቅም፣ ልብ የሌለውም ይህንን አያስተውሉም። በኃጢአተኞችም እንደ ሳር አበባ ቢበቅሉ አመፃ የሚያደርጉ ሁሉ ቢለመልሙ ለዘላለምም እንደሚጠፉ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶችን ለዘላለም ይጠፋሉና አመፃንም የሚሰሩ ሁሉ ይበተናሉና። ቀንዴ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይትም ይለመልማል። ዓይኔ ጠላቶቼንም አየች፣ ጆሮዬም በእኔ ላይ በቆሙ በክፎች ላይም ሰማችም። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስም ዘንባባ ያድጋል። በእግዚአብሔር ቤት ውስጥም ተተክለዋልና በአምላካችንም አደባባይ ውስጥም ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነውም ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ፣ በእርሱ ዘንድም አመፃ የለም። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። የሉቃስ ወንጌል ምዕራፍ 12 ከቁጥር 27 እስከ 32 ያለው ኃይለ ቃል። ቃሉም እንደዚህ ይላል። አበቦችን እንዴት እንዲያድጉ ተመልከቱ፣ አይደክሙም አይፈትሉም። ነገር ግን እላችኋለሁ ሰሎሞንም እንኳ በክብሩ ሁሉ በእነዚህ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገርም ወደ እቶንም የሚጣለውንም በሜዳ የሆነውንም ሳርም እንዲሁ
የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁንም እንዴት እናንተም የምትለብሱትን የምትጠጡትንም አትፈልጉ አታወላውሉም። ይህንን ሁሉ በዓለም ሁሉ የአሕዛብም ይፈልጉታልና የእናንተም አባት ይህንን እንዲያስፈልጋችሁ ያውቃል። ዳሩ ግን መንግሥቱን ፈልጉ፣ ይህም ሁሉ ይጨመርባችኋል። አንተ ታናሽ መንጋ መንግሥትን ሲሰጣችሁ የአባታችሁንም በጎ ፈቃድም ነውና አትፍሩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ይቆየን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ሰላም ከሁላችንም ጋር ይሁን አሜን። ይገባኛል ብዬ ሳይገባኝ ጋስታ ዓለም ቅዱስ ሥላሴን አንደበት እስትንፋስ አድርጌ መልካ ሩፋኤል አነባለሁ። መልካ ሩፋኤል ለተፈጥሮትከ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮህ ሰላም እልሃለሁ። አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪህም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስን እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ስልጣን ተሰጥቶሃል። ለዝክረ ስምከ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርህ ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደጋግመህ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ለስረተ ርእስከ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስረተ ርእስህ ሰላም እልሃለሁ። ለስነ መልክህ ርዕስ ሆኖ ለተፈጠረ ራስህም ሰላም እላለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች። ለዓይነ ስውሩም ሰው ፍጹም ብርሃን ይሰጠዋል። ለገጽከ ሩፋኤል ሆይ እግዚአብሔር አሰማምሮ ላነጻው ገጽታህ ሰላም እላለሁ። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንቢትህም ሰላም እላለሁ። ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝነትህን አታቋርጥብኝ። ለአዕይንቲከ ሩፋኤል ሆይ አስደሳች ለሆኑ ዓይኖችህ ሰላም እላለሁ። ልመናን ለሚሰሙ የችግረኛን ጥሪ ለሚቀበሉ ጆሮችህም ሰላም እላለሁ። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆን ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና።
ለመላትሂከ ሩፋኤል ሆይ ኅብራቸው እሳት ነበልባል ለሆኑ ጉንጮችህ ሰላም እላለሁ። የይቅርታ ሽቶ መዓዛ መሳክው ለሆኑ አፍንጮችህም ሰላም እላለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ዳቢሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሆነኝ። ለከራንፍሪከ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮችህ ሰላም እልሃለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም እላለሁ። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ኅብስትን ለእኔ ለአገልጋይ ሁል ጊዜ መግበኝ። ለአስናኒከ ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መልአካዊ ጥርሶችህ ሰላም እልሃለሁ። ያማረ የመለኮት ሥራ ለሚሆን አንደበትህም ሰላም እልሃለሁ። ሩፋኤል ሆይ ተፈጥሮህን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጅህ ባንተ ኃይል በጣጥሼ እጥለው ዘንድ ኃይልን አሳድርብኝ። ለቃልከ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልህ ሰላም እልሃለሁ። የረቂቅ መንፈስ እስትንፋስ ለሆነውም እስትንፋስ ሰላም እልሃለሁ። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩ ወገኖችህ በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያህ ፈጥነህ ና። ለጉርኤከ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮህ ሰላም እልሃለሁ። በትከሻህ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እልሃለሁ። ሩፋኤል ሆይ ከትጉሃን መላእክት ወገን አንዱ አንተን እንደመሆንህ መጠን አቤቱ የትእዛዝህ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁልጊዜ በጠላቴ ላይ ይነጣጠርበት። ለመታክፍቲከ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾችህ ሰላም እልሃለሁ። አእምሮ ተሰነካክሎ በተቀመጠ ጀርባህ ላይ ለተንሰራፉ ከንፈሮችህም ሰላም እልሃለሁ። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህ። ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ እውቀትን አሳድርብኝ። ለዘባንከ ሩፋኤል ሆይ ነበልባላዊ መጎናጸፊያን ለተጎናጸፈ ዘንባህ ሰላም እልሃለሁ። የጥበብ መገኛ ለሚሆን እንግድአህም ሰላም እልሃለሁ። ሩፋኤል ሆይ የረዳትነትህን ሰይፍ ተጥቀህ ያታዳጊነትህን ጋሻ መክተህ ጠላቴ ዳቢሎስን ትበቀልልኝ ዘንድ በፍጹም ልመና እለምንሃለሁ። ለሕፅንከ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅንህ ሰላም እልሃለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችህም ሰላም እልሃለሁ። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየን ፍቱን መድኃኒትህን ቀብተህ አድነኝ። አቤቱ የሀብተ ረድኤትህም ተሳታፊ አድርገኝ። ለመዛርኢከ
ሩፋኤል ሆይ ጠላት ዲያብሎስን ለጥፋት ለተጠናከረው ኩርማህ ሰላም እልሃለሁ። ለጹቡ ተባባሪ በመሆን ላልተለየ ወርችህም ሰላም እላለሁ። ሩፋኤል ሆይ አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለህ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅብአ መድኃኒት ፈጥነህ ቀባት። ለእመትከ ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድህ ሰላም እልሃለሁ። በከንቱ ለማይዘረጋው መዳፍህም ሰላም እላለሁ። ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህ። ከመዋረዱ በፊት በተፈጥሮ ጓደኛህ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ከክብርህ ክብርን አሳትፈኝ። ለአጸብዕከ ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶችህ ሰላም እላለሁ። ለመፈወሱ በመተባበር የሐሳር ሐሞትን ለኳሉ ጥፍሮችህም ሰላም እላለሁ። ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ የሱሳን ነቢዩ እንደዳሰሰ አቤቱ ጣቶችህ ዓይኖችን ይዳሱልኝ። ለገበዋቲከ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችህ ሰላም እላለሁ። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስህም ሰላም እላለሁ። ሩፋኤል ሆይ ከአእላፍ መላእክት አለቆች አንተ ነህና ለፈላስፋው ለሰላሜህ ልጅ ለኖህ የማየ አይኻን መጉደል ታማኝቷ ርግብ እንዳበሰረችው አንተም ይቅርታን የምህረትን ምስራች አብስረኝ። ለልብከ ሩፋኤል ሆይ ከሸንገላና ከነቀፋ ልዩ ለሆነ ልቦናህ ሰላም እልሃለሁ። ስጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሀሳቡ ለሆነ ሀሳብህም ሰላም እላለሁ። ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ግን ለቀሲሱ ተገልጸህለታልና። ለንዋየ ውስጥ ከሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብህ ሰላም እላለሁ። ከነፋስና ከእሳት ለተፈጠረ ህንብርትህም ሰላም እላለሁ። ሩፋኤል ሆይ ከ7ቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት ሩፋኤል ሆይ ዙፋንን ፊት ክብር እንዳገኘ የኔም የምስጋናዬን የጸሎቴ ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ለሃቋከ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብህ ሰላም እላለሁ። በአንድነት ግብር ለሚታዩም አቁያጽህ ሰላም እላለሁ። ሩፋኤል ሆይ በረከትህ ልቦናችንን ተጋዋልንና ልቦናችንን ያተገዋልና እስራኤል ያዕቆብ ልጆቹን እጁን አመሳቃቅሎ እንደባረከ አንተም ማህበራችንን ባርክልንና አንድነታችንንም ታጸና ዘንድ ፈጥነህ ወደኛ ና። ለአብራኪከ ሩፋኤል ሆይ ለስግደት ለአስተብርኮ ለፈጠሩ
ጉልበቶችህ ሰላም እላለሁ። በእሳት ሰረገላ ለሚፋጠኑ እግሮችህም ሰላም እላለሁ። በእሳት ሰረተላ የሚፋጠኑ እግርህም ሰላም እላለሁ። ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢሰ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነት ክብርህን አሳየኝ። ለሰኮና ከሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝህ ሰላም እላለሁ። ዳግመኛም ለእግርህ ጫማ ሰላም እላለሁ። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚረዳው እንዲህ እኔን አገልጋይህን በዚያች የክፉ ብድራት በሚከፈልባት ዕለት እርዳኝ። ለአጽብኢከ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱን ስንኳ ሳልለይ ሰላም እላለሁ። ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ለቆምከ ሩፋኤል ሆይ በመጠነ መልአክ ለሆነ ቁመናህ ሰላም እልሃለሁ። ዳግመኛም ስነ ጸዳሉ ለሚያበራ መልክህ ሰላም እልሃለሁ። ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችህን እነግራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። ነአ አቤ ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክት አስከትለህ ወደ እኔ ና። ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህ። በወሊድ ጊዜ ሰውንም የእንስሳትንም ማኅፀን የምትፈታ አንተ ነህ። ጥላህም ሙት ያስነሳል። ኦ እምሰማያት ሩፋኤል ሆይ ከላይ ከሰማይ ወረድህ። የጻድቃን የሰማዕታትን ጸሎት የምታሳርግላቸው አንተ ነህ። ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናዬ ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እማልድሃለሁ። ተወኪፈከ ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆንህ ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለእኔ ለወዳጅህ ስጠኝ። የቅዱስ ሩፋኤል አምላክ ሆይ እኔ አገልጋይህን ወለተ ማርያም እንደዚሁም በዚህ የተሰበሰብነውን እህት ወንድሞቼን እናት አባቶችን ጓደኞችን እንዲሁም በጸሎታችሁ አስቡን አትርሱን ያሉትን ወገኖቻችን ከመከራ ስጋ ከመከራ ነፍስ ሰውረን ለዘላለሙ አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ
ሰላምታ ላንቺ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ እና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የቅዱስ ሩፋኤል በረከቱ ረድኤቱ ይደርብን። እኔ ባጎደልኩት ባነጠፍኩት በቅዱስ ሩፋኤል ሞልቶ ጎልቶ ይቅረብልን። አሜን። ቀን አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ